አግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏል። እውነት ነው ህይወቷን እኔ አሁንም ዛሬም ነገ የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱን ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉት። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። አንድ ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ አንድ ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዞ ተጋቡ ነገር። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ እባክሽን አስካል አታምጪው በቃ አታምጪው ይሄ ነገር አይሆንም አላማረኝም አልኳት። ለምን ስትለኝ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪው በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችን ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛ ውስጥ አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ? አው ልጠይቃት ስል አንቺን ቀደምሽኝ። ይቅርታ እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን አው እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀው ምን ያውቅ እስከዛሬ ድረስ በአካል አላውቀው። ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ? በቃ ብዙ የሚሳደበው ቃላቶች ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት ጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ እስከዛስ በቃ አመጣችሁ እዚህ። ከዛ ውጪ የተለያየ እቆቹን ይዞ መምጣቱን አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙም እኔ ጋር ሆና ብዙም አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አልለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣውክ የሁሉ ብር አውጥቼ አመጣው፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሀሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ችግር አለ። ምን አለች ልጅቷ ጋር ሀቋን ሰሪ ነው የሚያውቀው። ውዴ ራስሽ አውጪ፣ ከአንቺ ጋር ነው ቺት ያደረገው። ስሚኝማ እማ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት መውጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች።
ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ ምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው እዚህ ጋር እኔ ውዴ እኔ መልስሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልሳለሁ። የኔ ጥያቄ ይኸውልሽ አሁን ስለመውጣት አይደለም ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋል ብላ መጀመሪያ ነግሬሻለሁ፣ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄን ያስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌ ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው ከክብሮም? ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህንን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛዬን ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍልሃለሁ፣ አዎ እከፍልሻለሁ፣ አንድ በአንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ ህይወት እንደዚህ ናት፣ አትፍረድብኝ፣ በስጋ እንጂ በነፍስ አብሬህ ነኝ እና ታገስ። እሺ ውዴ፣ ጠንካራ መሆን አለብህ ለነገ ህይወትህ ስትል ቢመርክም ቻለው ብሎ ካረግሽው ከዛ በኋላ ልጅ ህይወቷ ካለፈ በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አድርገሽዋል። አንቺና እሷ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮምን የምንጠይቃችሁ የሞተ ተጎዳ፣ አንተም አትጎዳ፣ ማናችሁም አትጎዱ። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ። እስከ 40 እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ ሚቀር። አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰዎቹ ምልክት ሚን ቮይስ ላከ አይደል? እንደላቱ ነገሮች አይደል? ለእጅ ቮይስ ወደ ሰዎቹ ልኳል። እሺ፣ ይሄን ነገር አልሰማሁም። እሺ፣ ማነው ደልት ብሎ ያስደለተው? አንደኛ ሳሪ አንድ አድያ ናት ምናምን የሚል ነገር አለ። ግን እዚህ ጋር ፊሊጲኒቷ እኔ ጋር ያለችው ሳሪ ሰውየው ምን እንዳለኝ ታውቂያለሽ? የመጨረሻ ሰዓት ያወራቻቸው
ያወራቻት ልጅ አለች ብዙ ነገር የምታውቀው እሷ ናት እኮ ነው ያለው። ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው? ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው። ከሱ ጋር የተነጋገረችው ነገር አለ ወይ? ከሱ ጋር ኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ። እኛ ሰላም ትተና ስንመለስ ይሄ ነገር የተፈጥሮ ያገኘ ነው። እሺ ሀዲያ የታለች? ሀዲያ አንቺ ጋር ናት አሁን ያለችው? እዚህ ቤት ነው፣ አንድ ላይ አይደለም። ቤቷን ያለ ግን ከይቅርታ ጋር ማለት ነው። ወረቀቱን እዚህ ለእናንተ ጽፋው የሄደችው አቅዳበት እዚህ ጽፋ እናንተ እንትን እንድትሉላት ነው። ይሄንን ወረቀት ፊሊፒኗ ምን የትኛው ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ ይጠራችሽ ከይቅርታ ጋር? ውዴ እኮ እሷ የሆነ ወረቀት አለ። ይሄ ወረቀት ምንድን ነው? እኔ አላውቅም። ምክንያቱም ከሞቶች ዛሬ ነው እንግዲህ ትላንት ማታ እንደዛ ያለችኝ። ዛሬ ሄጄ ነው ወረቀቱን ያወጣሁትኝ። ፊሊፒኗ የእኛን ቋንቋ በምን የተጻፈው በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ? አዎ እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ና ይሄ ነገር ምን ሊሆን ይችላል? እኔም ደግሞ ዝም ብዬ በእርግጥ እንዲህ ይጻፋል ብዬ እንትን አላልኩም። ልጅቷ ሄደች ቆይታለች አይደለ እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ አወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደለ ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለች እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፍልስጤኒቷ ደግሞ የራሳቸው ዶርም አላቸው። እኔ እኮ እሷ ዶርም አይደለሁም። መሲ እኔ ግን ወረቀቱን ሌላ ሰው የጻፈው ነው የሚጻፈው። ጥሩ። አዎ ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም፣ ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንም የማን አይኖ ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያችን ልጅ ላይ ያለው ዋትሳፕ መታየት አለበት። ምን ብላ እንደጻፈችላት ይሄንን ገንዘብ ስጭልኝ፣ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው። ሮብለት ያለችው ነገር አለ፣ ለክብሮን ያለችው ነገር አለ። ምንድን ነው ያለችው ብለሽ ምን አለች? ሮብለት አንተ ክብሮን ምን አለች? እሺ ሮብለታ እኮ ያወራ ነው። ሮብለታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ያቺ በሁለት አርጊ ነው አንቺ እና እኔ። እሺ አትሞከት ልሞክረው ጁዬ በሁለት አለ ማሬ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር። እሺ ይኸውልሽ እኛ ምን እንደምንፈልግ ታውቂያለሽ። በዚህ አጋጣሚ አንዳንዶቻችሁ አጀንዳ የሚመስላችሁ ሰዎች አላችሁ። ነገር ግን ስራችንን ትተን ቁጭ ብለን እዚህ ጋር ልክ እናንተን የምንጠይቃችሁ ማንኛውም ሰው ህይወቱ ሊጠፋ ይችላል። ማንም በሌላም ሰበብ ችግር የለውም። ግን እውነቱ ሳይኖረው ተደባቆ የብዙ ሰዎች ህይወት የብዙ ሰዎች ደም ቀልብ ሆኖ ቀርቷል። ምክንያቱም ያለ እውነት ያለ ምናምን ባስመሰሉ ሰዎች እናንተን የሚወዱ እየመሰሉ እናንተን የሚያከብሩ እየመሰሉ ከእናንተ ጎን እየመሰሉ ግን በጣም የሚወጓችሁ በጣም ብዙ ስለሆኑ እናንተን እኛ ማንቃት እንፈልጋለን። ቢኮዝ እናንተ በየሜዳው እየቀራችሁብን ስለሆነ እንጂ እኛ ኔቨር ኤቨር አጀንዳ ፈልገን አይደለም ከይቅርታ ጋር። እሺ ይህንን እንድታስቡ እንፈልጋለን። ምክንያቱም እናንተ ማንም ሰው ከመሞት አይዘልም። ነገር ግን በጣም ብዙ የሚጎዳችሁ ሰው ወዳጅ መስሎ ከእናንተ ጋር እየሳቀ እየተጫወተ ጓደኛ እያላችሁት ባሌ እያላችሁት ቦይፍሬንድ እያላችሁት ዋቴቨር ለእናንተ ጉዳት እስከ መሞት መንስኤ ስለሆነ እንድታውቁ ነው። እሺ ቤተሰብ በደንብ አዳምጡ። ከበስተጀርባው የሆነ ነገር እንዳለ በደንብ ያስታውቃል። አንድ ጓደኛ አብራችሁ ስትኖሩ